ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬም በዛች ሴትዮዋ ነው ጥያቄ የተጠየቅኩት ማለት ነው። እዛች ሴትዮዋ ስሟን ባላነሳ ደስ ይለኝ ነበር፣ ግን አክብረሽ ስለጠየቅሽኝ ደግሞ እኔ ደግሞ መመለስ ግድ ስለሆነብኝ ነው ማለት ነው። በመጀመሪያ ደረጃ ሰሞኑ ሩታዬን አንጀቷን ቅጥል እረር አድርጋታለች። ሙራዷን አልተሞላላትም፣ ሀሳቧ አልተሳካላትም። ምክንያቱም እሷ ለብዙ ነገር ብር ሰብስባ ነበረ፣ ለቀለበት፣ ለልብስ፣ ለአበሻ ቀሚስ በቃ ጠዋትም ተናግሬያለሁ። ያንን ነገር ወጪ ስለበዛባቸው ያንን ነገር ማድረግ አልቻሉም እንጂ እሷ ብትችል እንድታሸንፍ ብታደርግ ኖሮ ወደ ኋላ አትልም ነበር። ገባችኋ? ይሄ ምን አለ መሰላችሁ፣ የሰው ልጅ ሀብትነት አይደለም የሚገልጸው፣ ማንነቱ ነው የሚገልጸው። ሀብት ለሰው ልጅ ምንም አያደርግለትም። እሱንም ካላወቃችሁበት ማለት ነው። ሀብት ምንድን ነው እስቲ ንገሩኝ ማለት ነው። ሀብት ማለት ራሳችሁ ንጹህ ስትሆኑ፣ መልካም ነገር ስትሆኑ፣ ባላችሁ ሀብትነት ስትሰሩበት ነው የሚጠቅማችሁ እንጂ ማናችንም ደግሞ ከሰው ፍቅር ካለን፣ ከሰው መዋደድ ካለን፣ ንጹህ ልቦና፣ ንጹህ የሆነ ነገር ካለን እኛ ከማንም ጋር ሰርተን መለወጥ እንችላለን። ግን ሄርሜላ ሀብታም ናት እንበልና ማለት ነው የምታረገው ነገር ምንድን ነው? የምትሰራው ነገር ምንድን ነው? ያቺ ልክ እንደሷ ስለሆነች ነው የምትደግፋት ማለት ነው። እሷ የዝች ነገር አላወቃችሁም ማለት ነው። ምክንያቱም ከሁሉም ሰው ነፃ ወጥታለች። የሩታ እህቶች እንደምታውቁት ሲነኳቸው አይወዱም። በተለይ ደግሞ ሩታን ሲነኳት አይወዱም። አብዛኛው ጊዜ ካያችሁ ሩታን እየረገጠች ያቺ ጀግና ናት፣ ያቺ አንበሳ ናት፣ ያቺ ንግስት ናት እያለች ነበረ። በቃ በዚህ የሁላችሁ እዚህ ጋር ማስመሰልዋን በደንብ አድርጋችሁ እዩልኝ ማለት ነው። በቃ አብርሽ ነዋ እየለመነ የሚያመጣት አይደል? እሷ የሀብታም ልጅ ናት፣ ማንም አይነካትም፣ በሀብታዋ ትኖራለች፣ ትደላደላለች። ነገር ግን አብርሽ ነዋ እያመጣ የሚያሰራት፣ አብርሽ ነዋ እየከፈለ የሚያሰራት። ይኸውላችሁ አብርሽን እንደምትጥል ማለት ነው ዞራ። እና እናቴ ልጆች ምን ልበላችሁ፣ እሷ ሀብታም አይደለችም፣ የናጢና የመላጣ ልጅ ናት ማለት ነው። መላጣ ልጅ ባትሆን ኖሮ ክብሯን በዚህ ልክ ለወንድ ልጅ ዝቅ አታረግም። እሷ ዶላር እየሸቀለች ነው። አብርሽንም እየተጠጋችው ያለችው ለምንድን ነው? ሊያሳድጋት ሊያፈምሳት ነው። ትንሽ ከፈመሰች በኋላ ቦታዋ እንደምትሄድ ይኸው ለማየት ያብቃችሁ ማለት ነው። ትንሽ ቀን የቀራት ማለት ነው። ሀብታም እኔ ሀብትነት አይደለም የሚገዛኝ፣ መጀመሪያ የምታወሪው ነገር ወቂ ማለት ነው። ይሄንም ሀብታም ምናምን የምትለው እሷ ሰምታ መሰላችሁ? ከዚህ በፊት ካወቃችሁ መልካም ዩቱብ የሀብታም ልጅ ናት፣ አያቷ ሀብታም ነው ስትል ሰምታለች። ያንን ነገር ነው አምጥታ የምትሰራው ማለት ነው። እሷ እኮ በራሷ እኮ መስራት አትችልም። በራሷ አይዲያ ማምጣት እኮ አትችልም። ሰው እኮ በመጣ ቪዲዮ እኮ አስተያየት መስጠት አትችልም እኮ። የሰውን ቤት እየሄደች እኛ የምንለጥፈው ፎቶ እየለቀመች እኮ ነው የምትለጥፈው። ታምሌት እንኳን መስራት እኮ አትችልም እቺ ማለት ነው። ነገር ግን ሩታን ለመጣል ነው የምትሞክረው ማለት ነው። እና እሷ የምትለው ነገር አትስሙ ማለት ነው። መቼም ቢሆን ወደደችን ጠላችን አብርሽና ሩታ አይለያዩም። የፈለገ ውሽሚት ለምን በወርቅ አልተኛም? እምትኛበት አልጋ ለምን ወርቅ አይሆንም? አብርሽ ሀብት አይበግረውም፣ ሩታ ቁሳቁስ አይበግራትም። ወይስ አብርሽ ሀብታም ስለሆነች ነው የተጠጋት ማለት ፈልጋ ነው? እኔ እንጃ አላውቅም። እሺ ሄርሜላ ሀብታም ናታ። ለወንድሟ ለምን ዩቱብ ከፈተችለት? ለወንድሟ ሀብታም ከሆነች ለምን አሰጠውም ገንዘብ? ለምን በገንዘብ አካፍል አሰጠው? አክስቲው ይሄው ባለትዳር ናት አይደል? ልጅ አላት፣ 2 ነው ምናምን ልጅ አላት። ባሏን አስቀምጣ ትላንትና አላያችሁም እንዴ? የሄርሜላ አክስት ተብዬዋ ማለት ነው አቤላ የት ሄደ ብላ ስትከራከር ማለት ነው። እነሱ ከዘር ማንዘራቸው ባለጌና ሰገጤ ናቸው። እቺም ደግሞ ባለጌና ሰገጤ ናት ማለት ነው። ገባችሁ አይደል? ሄርሜላ የምንም አይነት የሀብታምን ልጅ አይደለችም። የሀብታም ልጅም ብትሆን አይደንቀን አይሞቀን። እኛ እምነታችን የምንፈልገው ዝሙትን ማያስተላልፍ፣ አገርን ትውልድን የማያበላሽ። ለምን ድሃ አትሆንም? እኛ ስንት ሰው አሳድገናል። አብርሽ ስንት ሰው መጥቶ ዩቱብ ከፍቶ አሳድገዋል። በዚህ ናክል አብርሽንም ለማጣል አትሞክሪ ማለት ነው። አንቺ አስመሳይ ነሽ፣ እባብ ነሽ። አሁን ደግሞ ዞረሽ ወደ አብርሽ ጋር ማለት ነው። ትላንትና ራሱ ቤተሰብ የሰራችሁ ቪዲዮ ሄዳችሁ እዩ። አቃጣሪ ማለት ነው፣ ስታቃጥር ማለት ነው። እንድትሸነፍ ያደረጋት አብርሽ ነው። በራሱ ቲክቶክ እየመጣ የእሷን አቀዝቅዞ እያለች ነበረ።
እሰይ ደግ አደረገ። እንኳን ምን ታመጭ ይሆን? ምን ይጠበስ ይሆን? ስለ ሩታ ስለ የሆነ ነገር ብታወሪ እውነቴ ነው የምለሽ። በተለይ እኔ አይዲያ እያረኩ ነው ምቀጠቅጥሽ ማለት ነው። በየቀኑ ቪዲዮ እየሰራሁብሽ ማለት ነው። መከበር በከንፈር ምንም ቢሆን አብርሽና ሩታ ለኛ ውለታ ውለዋል። እየተሰደቡ እየተቀጠቀጡ ብዙ ደረጃ ደርሰናል። አንቺም ደግሞ በአብርሽና በሩታ ብዙ ለቅመሻል ማለት ነው። የሩታ ሲያንስሽ ደግሞ ወደ አብርሽ አትገልበጪ። ደግ አረጋት። ሚስቱ እኮ ናት። ታዲያ ለውሽሚት ሊያግዝ ፈልገሽ ነበር? ትላንት ነው ምነው አላያችሁ? ትዝታ ማለት እኔ አልፈርድባትም። ሁሉም ነገር ነው የምትናገረው። ግልጽ ልጅ ናት። አንድ ወደ ኋላ የምትደብቀው የለም። ግን ትላንትና ትዝታ አንድ ነገር ስለተናገረች ሂዳ ቤቷን ስትለፈልፍ ነበረ። ይሄው አሁን የአብርሽን ፎቶ ቲክቶክ ላይ ገብታችሁ እዩ። እሷ ቤት ሪከርድ ሰምተው እንዳለ አብርሽን እየገለበጡት ነው። እሱ እንድትሸነፍ አድርጓታል ብለው እሷ እንደዚህ ለማለት ነው የምትፈልገው። ገለበጣችሁ አልገለበጣችሁ፣ አወራችሁ አላወራችሁ፣ አብርሽ አብርሽ ነው፣ ሩታ ሩታ ነው። ሲቀጥል ሪከርዱ ደርሶኛል። ሩታን አልሰድባትም ብላ ስደቢያት በደንብ አድርገሽ ማለት ነው። አንቺ አንድ ርካሽ ሴት ሰደብሻት ማለት ምንም ልትሆን አይደለም። ይሄው አመት 3 አመት በሙሉ ስትሰደብ ከ4000 ከ7000 በላይ ስድብ አሳልፋለች፣ አስተናግዳለች። ጀግና ናት ማለት ነው። እና ውድ እህቴ ምን ልልሽ ፈልጌ መሰለሽ፣ ሄርሜላ ሀብታም ልጅ አይደለችም። ሲቀጥል ባለ ትዳር ወንድ ናት። የመጀመሪያዋ ባሏ ፈታዋለች። በሁለተኛ ደግሞ አሁን ፍቅረኛ አላት፣ ቀለበት አድርጎላታል። እና የ4 አመት ልጅ ደግሞ አለቻት። ይሄን በደንብ ጠይቁ። እሷ ጉቦ ስለምትሰጥ ለአቤላ ጉቦ ትለካለች፣ ለቢኒ ጉቦ ብር ስለምትልክ፣ እናም ደግሞ መልካም ዩቱብ ካያቻት ጓደኛ ማሞች ናቸው። ቡታጀራ ያለውም የሌለውም ትነግራታለች። እሷ እየመጣች ደግሞ እውነት እየመሰላች ቪዲዮ ትሰራለች። ይሄ ነው በቃ። አቤላ ደግሞ ታውቁታላችሁ፣ የሩታ ጠላት ነው። ይሄ እንደዚህ ነገር ቢካ ስሪ አርጊ ካላት ደግሞ እሺ ብላ አሚን ብላ ነው የምትቀበለው። ሩታ መቼም አትሰበርም። ኮይ ለምን አይደለም እንደዚህ ቆማችሁ ማለት ነው። ጉድጓድ ስትቆፍሩ ብታድሩ ያንን የቆፈራችሁበት ጉድጓድ እራሳችሁ ነው የምትገቡት ማለት ነው። እና እኛ ተፋታናታል ማለት ነው። ሄርሜላ የምንም አይነት የሀብታም ልጅ አይደለችም። ያቀዘነባትና በቃ ኑሮዋ መኖር ያሸነፋት ሴት ናት። እኛ ልጃችንን አብርሽ ሩታን የተጠጋችሁ ልትፈምስ ልታድግ ልትቀየር ነው እንጂ የምንም አይነት ሀብታም የላትም። ሀብታምን ብትሆን ማለት ነው ሀብት ብርቅ አይደለም። ለሰው ልጅ ማንነቱ ነው ብርቁ፣ ማንነቱ ነው ንግስቱ። የሰው ልጅ ምን አይነት ክብር አለው፣ በምን አይነት ሁኔታ አደገ፣ አስተዳደጉ እንዴት ነው የሚባል ነገር ነው። ለሰው ልጅ ይሄንን ነገር ትልቅ ነገር ፈጣሪን መፍራት፣ አላህን መፍራት፣ ካላ በታች ቤተሰብን ማክበር፣ እናት አባትን ማክበር፣ ሰውናችሁ ከሆነ ሰውን ማክበር። ይሄ ነው እኛ የተማርነው በሀገራችን እንጂ አንድ ሴት ያገባ ወንድ መጥለፍና ልጅ ያለው ልጁ ያለ አባት እንዲያድግ የምታረግ ሴት ዝሙተኛ ሴትና ሴት አዳሪ ናት። በቃ ከውሽሚት የተማርነው ይሄ ነው። መቼም ቢሆን ውሽሚት አትወደድም፣ እመኑኝና አብርሽንም ዘቀዘቃችሁ ሩታንም ዘቀዘቃችሁ ምንም አርጉ፣ ውሽሚት ማንም ህዝብ አይቀበላትም። ለምን ሩታ እንኳን አንድ ጥፋት ብታጠፋ መጥፎ ነገር እንኳን ብትሰራ ሩታ የጥንድ ናት። አብርሽና ሩታ ብዙ ነገር ሰርተዋል። እየመረራችሁ ዋጡት።